مسجد يوطات جماعة خادم عامر. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. بسم الله سمي عامر محمد بالله باب الريان مسجد يوطات جماعة بالي عندي خادم. رحمة إدريس حسنات محمد. يا خيرات مادريا ميرتني خدمة በፍላጎት ነው። ከዚህ በፊት ሁሉም ሰው በሚባል አንዳንድ ኻዲሞች ነበሩ በራሳቸው በተነሳሽነት በራሳቸው ንያ መስጂድ መጥረግ ቁርአን ማስተካከል ነበሩ። ድሮ አባ ሽማግሌዎችም ነበሩ ከወጣቶችም አሉ አሁንም ድረስ ያሉ። ግን እንደዚህ ሁሉም ሰው እርስ በርስ እንትን ብሎ ተደማምጦ እንደ ተዋቅሮ መስራት የጀመርነው ከአምና ረመዳን ጀምሮ ነው። አምና ረመዳን እና ዘንድሮ ረመዳን በቀን ለ500 ሰው ያህል ኢፍጣር ዝግጅት አለ እና እሱን እንደሚመጣ ሲነገረን እሱን መቀበል ስለነበረብንና ተዋህደን እርስ በርስ እየተደማመጠን መስራት ስለተጠበቀብን በዚያው ጀምረን የተለያዩ ስራዎችን መስራት ቀጥለናል ማለት ነው። የቻልነውን በቻልነው እንሰራለን። የረመዳን ኪድማ አልሐምዱሊላህ አላሁ ፍቆን እየካደምን ነው። ለዚህ አላህ መረጠንኛ ብዙ ሰዎች ነው የምናስተናግደው። አካባቢያችን ላይ እንግዲህ ብዙ ሰዎች አሉ። እንደዚህ ትልቅ ጃሚ መስጊድ ይሄን ያለውና ብዙ ነዋሪ ያለው አልሐምዱሊላህ ጥሩ ነው እየካደምን ነው። ሂድማ በሴቶች መስጊድ አልሐምዱሊላህ ደስ ይላል። ብዙ ጥቅሞች እናገኝበታለን። የመጀመሪያው ጥቅም ያው ከአላህ ነው። ሁለተኛው ከዱዓ ምናምን እናገኝበታለን። ሂድማ በጣም ደስ በሚል ሁኔታ በባቡረያን መስጊድ እየካደምን ነው። ለመጀመሪያ ጊዜ ባቡረያን ነው እየካደምኩኝ ያለሁት። ያው አብዛኛው እዚህ መስጊድ ያሉ ኻዲሞች በተደረገላቸው ጥሪ መሰረት ያው አብዛኛው ኻዲም የዛሬ ዓመት ረመዳን ላይ በመስጂዱ ላይ በነበረው ኺድማ አማካኝነት ጥሪ ተደርጎላቸው ነው። ያው በዛ ነው እኛም እዚህ የመጣ ነው። እንዲሁም ደግሞ የዚህ የመስጂድ ጀማዓ ቅርአት ላይ ያለን ልጆች ስለነበረ በዛው ነው ወደ ኺድማ የገባነው። ኺድማ ሲባል ከወጣትነት ጋር ነው የሚሄደው ሲጀመር። ያው ትላልቅ ሰዎች ይኖራሉ፣ ጉልበት የሚያስፈልገውም ስራ ሊኖር ይችላል። በዛ መሃል ላይ በወጣቶች ነው መሆንም ያለባቸው። ጉልበትም ሊያስፈልግ ስለሚችል ወጣቶች ናቸው አብዛኛው ጊዜ ለኺድማም የሚያስፈልጉት። ጥሪም የተደረገው ለወጣቶች ነበር። ብዙ ቦታ ሴቶች ጋር አልተለመደም ማለት ሁሉም እንደ ሁኔታው ነው የሚሆነው ምናምን እንደፈለጉ እንዲሆኑ ይፈልጋሉ። እናቶችም ልጆቻቸው እንትን እንዲነኩባቸው አይፈልጉም ምናምን በቃ ሁሉም እንደፈለገ ነው እንዲሆኑ የሚፈልገው። ግን እንዳጀማመራችን አልሐምዱሊላህ እንደፈራነው አይደለም። ቁራንኪ አኺር ነው አሚር ነይ ብዙ ያጋጥማል። ትንሽ ረመዳንም ሲደርስ ደግሞ ብዙ አይነት ሰው ይመጣል። ብዙ አይነት ጸባይ ያለው ሰው ብዙ ማጠበቀውም የሚያስደነግጥህም በተቃራኒው ደግሞ ይኖራል። አክብር በቃ ያልጠበቅከው ሰው ላይ የሚገርም አኽላቅ ልታይም ትችላለህ። ልታከብረው የተዘጋጀኸውም ሰውም ላይ ደግሞ በተቃራኒው እንደዛም የሚያስደነግጥህ ነገር ይኖራል እና እነሱም በሰላም ለመፍታት እንትን እንሞክራለን። አንዳንዴ ይከብዳል፣ አንተም እንትን ይልሃል። አንዳንዴ ትንሽ ጠንከር ሲልብን አንዳችንን እየመከርን ዞር እያደረግን ተራ በተራ እየገባን በአዳብ በአኽላቅ ትሪት ለማድረግ እንሞክራለን። የተለያየ አይነት ሰው ሁሉም አይነት ካራክተር ያለው ሰው እዚህ ይመጣል። የስራ ሰው ይመጣል፣ ረመዳን ነው ውጪ ከመስጂድ የሻሸ ሰው ይመጣል፣ አዲስ የሚሰልሙ ሰዎች ይመጣሉ። ሴቶቻችንም መስጊድ ላይ ሙሉ ነው። መስጊዱ ይሄን የሚያክል ትልቅ መስጊድ ከላይ እስከታች ድረስ ሙሉ ነው። ሌላ ጊዜ ጁምዓ የሚሞላ መስጂድ የነበረ ነው። አሁን አስር ላይ ዙሁር ላይ እንዳያችሁት እስከ ጫፍ ድረስ የሞላው ነው። ሁሉም አይነት ካራክተር ያለው ሰው ይመጣል መስጂዳችን ላይ። የተለያየ መልኩ አዳዲስ ሰዎች ይመጣሉ። ረጅም ጊዜ ከመስጊድ የራቁ ሰዎች ይመጣሉ። እኛ ጋር በተቻለ መጠን በሂክማ ሁሉንም ለመቀበል ደስ ብሏቸው እንዲሄዱ ከረመዳን በኋላ መስጂዱን እንዲወዱት መስጂድ ላይ ያላቸው መለመስ እንዲጨምሩ በቻለን አቅም እኛ ንያችን እንደዛው ነው። ሰዓት አልሐምዱሊላህ እኛ አላሁ ፍቆን 500 ሰው አካባቢ መስጂዳችን ላይ እናስፈጥራለን። ብዙ ሰው ከተለያየ ቦታ እግረኞችም ይመጣሉ። እዚህ ከመርካቶ የሚመጡ ብዙ ሰዎች አሉ። ሲመሽባቸው ይገባሉ። በተለያየ ሰው አለ። ሁሉንም እናስተናግዳለን አልሐምዱሊላህ። ያው ኺድማ ላይ ሲሆን ያው ብዙ ነገር ይኖራል። ያው ብዙ ሰው ነው የሚመጣው ወደ መስጊዱ። የተለያዩ ባህሪዎች ነው የሚመጡት። አሁን ለምሳሌ ሰዎች አፍጠር ሰዓት ላይ ለምሳሌ ኺድማ ላይ ያው ሰውም ብዙ ሰውም ስለሚመጣ መረባበሽ ነገር ይኖራል። እንዲሁም ደግሞ ሰው ደግሞ ያለመታዘዝ ነገር ይኖራል። እዛኔ ሰብር አድርገን በተሐሙል ካልሆነ ከባድ ነገር ነው ኺድማ። አሁን ለምሳሌ ባለፈው እንዳጋጣሚ አንዱ እንደማችን መስጂዳችን ያው ጀማዓው ረመዳኑ ስለሆነ
እታች ሞልቶ ወንድማችን ወደ ላይ እንዲወጡ እያደረገ ነበር ወደዚህኛው ፎቅ ማለት ነው። በዚህ መካከል ላይ ሰውየው ትንሽ አልተስማሙም ነገር ወደ ላይ መውጣት አልፈለገም ነበርና ሄዶ ሌላ ነገር እስከሚፈጠር ድረስ ደረጃ ደርሶ ነበር እና ያው ሂድማ ላይ ሲሆን ብዙ ነገሮች ይፈጠራሉ። ያው የተለያየ ባህሪ ስለሚመጣ ያለ መስማማት ነገር ሊኖር ይችላል። ግን እኛ በአሚሮቻችን ያው ሰብር እንድናደርግ ሁሉ ጊዜ ሂዳያ ስለሚሰጥ ሁሉም ኻዲም በዛ መሰረት ያንን የሚመጣውን አህዋል ያልፈዋል ማለት ነው። ሂድማ ላይ ፖዚቲቭም ኔጌቲቭም ሳይዶች አሉ። ፖዚቲቭ ሳይዶቹ መካከል የመጀመሪያው ሳቲስፋክሽን ነው፣ እርካታ ነው፣ ለኛ የምናገኘው እርካታ አለ። ሁለተኛው ደግሞ ዱዓ ነው፣ መጀመሪያም እንዳልኩ። ሁለተኛው ኔጌቲቭ ሳይድ ደግሞ ያው ብዙ ቻሌንጆች ያጋጥሙናል። የመጀመሪያው ቻሌንጅ የሰፍ አለመገጣጠም፣ በጣም ትልቁ ችግር እሱ ነው። እኛም ደግሞ እንደ ሀዲምነታችን ስንናገር አለመደመጥ ያጋጥመናል። ሁለተኛው ችግሩ ደግሞ ያው ሙቀት ነው፣ በጣም ሙቀት አለ። ለዚህም ይመስለኛል የሰፉ ማይገጣጠምልን። የሶስተኛው ነገር ደግሞ ሴቶች መስጂድ ጋር ያው እንደተባለው ሴት ነን፣ እናት እህት ይበዛል። ይህ ማለት ልጅ አለ ማለት ነው። ከአባት የበለጠ እናት ነች ወደ መስጂድ ልጆችን ይዛ የምትመጣው። ልጅ መጣ ማለት ደግሞ የመስጂድ መነጀስ፣ ጩኸት፣ ድምፅ፣ መረበሽ አለ። ነገር ግን እነዚህንም በተሻለ መልኩ እየቀረፍን ነው። ልጆችን ትሪት በማድረግ እንደ ራሳችን እንደ ልጆቻችን በማየት የተለያዩ ነገሮችን እያደረግን ነው። ሴትነት ያው በራሱ እናትነት ቻሌንጅ ነው። ነገር ግን ያው ሴት ስትሆን ደግሞ አላህ ሱብሃነሁ ወተዓላ መርጦ የሰጠን ጥበብ አለ። በዛ ያው ሂድማ ላይ የቻልነውን እያደረግን ነው። ነገር ግን ያው ከእናቶች በኩልም እገዛ ድጋፍ ብናደርግ ባይነን እነሱ እንዲቀረፉ መጀመሪያም እንዳልኩ እናት ያው የልጅ ትምህርት ቤት ናት። ወደ መስጂድ ልታሰግድ ባመጣችበት ታይም ላይ እንዳይረብሽ ሀዲሞችን እንዲያከብር ያው ታላላቁን እንዲያከብር መንገር አለባት ብዬ አስባለሁ። ሁለተኛ ነገር ደግሞ ያው እኛ እዚች ጋር ልንሀድም የመጣ ነው የሰውን ሰላም ለማስጠበቅ ነው። መስጂድ ለመረጋጋት እስከሚመጣ ድረስ ጸጥታ ያስፈልጋል። ያንን ጸጥታ ስናስከብር ቀልብ ባያረጉብን፣ ምክንያቱም እነሱን ትሪት ለማድረግ ነው እኛ ለዛ ባይቃረኑን እላለሁ። ትንሽ የኢፍጣር ሰዓት ላይ ትንሽ መጨናነቅ ይኖራል። የተለያየ አይነት ጸባይ ያለው ኦርደር አሰጥተን አሰልፈን ምናምን ነገር ነው ማከፋፈል ምን ጀምረው እና የዛኔ ተሰጥቶት የሚደብቅ ሰው ይኖራል። ድጋሚ ለመቀበል አልተሰጠኝም ብሎ እንትን ይላል። እራሱ ስንካደምም ደግሞ እኛ ለራሳችን የበለጠ ጥቅም እያስቀረን ትንሹን ምንሰጥ የሚመስለው ሰው አለ እና እንደዛ ብዙ ገጠመኞች ይኖራሉ። እስከ መሳደብ፣ እስከ መቆጣት፣ እስከ ምቶችም ይኖራሉ። አንዳንዴ አሚራችንም የዚህ ጥቃት ሰለባ ሆኗል። በቡጢ ተመቶ ከንፈሩን እዚህ አድምተውት ነበረ። ግን እንደዚህ አይነት ብዙ ያጋጥማሉ። እናቶች ለልጆቻቸው መንገር አለባቸው የመስጂድን አደብ ብዬ አስባለሁ። ብዙ መጫን አንፈልግም፣ ግን በተጫናቸው ቁጥር እነሱ እኛን ይናገሩናል። ልጆቻችንን አትንኩ ነው የሚሉት። ልጆቻቸውን ያው ኮንትሮል ቢያደርጉልን እኛ ያው ፊታቸው ማለት የሚያሳዩን ሀለት አንዳንዶቹ ጥሩ አይደለም። ያው እርግማንም አለው። እኛ ለአላህ ብለን ነው የምንሰራው። ከሰው ጋር እንትን ለማለት አይደለም፣ ይሁልኝም አይደለም። ግን በቃ መራገም አለ፣ መሳደብ አለ ምናምን። ምንም ነገር ብናደርግ ሳቲስፋይድ ማይሆኑ ሰዎች አሉ እና እንዲህ አይነት ነገር ያጋጥማል አንዳንዴ። ሁሉም ያው አይደለም፣ ሰፖርት የሚያደርገንም አለ አልሐምዱሊላህ። ጎበዝ ናችሁ በዚህ እድሜያችሁ የሚሉንም አሉ ምናምን። ግን ሁሉም ያው አይሆንም። ፖዚቲቭ ነገር እንዳለ ሁሉ ኔጌቲቭም አለ። እሱንም ተቻችለን ነው ሊላሂ ተዓላ እስከሆነ ድረስ ብዙ የተለያዩ ገጠመኞች አሉ። ምክንያቱም የተለያየ አይነት ሰው ነው የሚመጣው። የተለያየ አስተያየት ትሰማለህ። የቸኮለ ሰው ይመጣል። ቅድም እንዳልከው አዳዲስ ሰዎች ለመስጂድ የሆኑ በረመዳን በረካ መስጂዳችን ላይ ይመጣሉ እና ያው አንዳንድ ጊዜ ሰውነንና የሚዘነጉት የሚረሱት ነገራቶች ይኖራሉ። በተቻለ አቅም እኛ እነሱን ለማስታወስ አንዳንድ አደቦችን ያው እኛ ተሽለን ሳይሆን ትንሽም ቢሆን ለማስተካከል እንሞክራለን። ብዙ ገጠመኞች ያሉት መስጂድ ሲመጡ ልክ ጫማቸውን አውልቀው መስጂድ ውስጥ እንደሚገቡት ስልካቸውንም ሳይለንት ማድረግ መዘንጋት የለባቸው። ምክንያቱም ያችን ትንሽ ሰዓት ለአላህ የሰጠናት ሰዓት ናት። ለአላህ የሰጠናት ሰዓት ናት። ማንም ሰው ሳይረበሽ ትኩረታችንን ሰላታችን ላይ አድርገን እንድንጨርስ ድምፅ መቀነስ፣ መስጂድ ውስጥ ጫጫታ፣ የተለያዩ ሀጃዎቻችንን ትንሽ ደቂቃ ለአላህ ስለሆነ የምንሰጠው ሁሉ ነገር ዝግጁ ሆነን ስልክ ሳይለንት በማድረግ መስጂድ ስንገባ ካልሲ በማውለቅ ተጫዋጩ ማውራት ምናምን የመሳሰሉ ነገሮችን የሰላት ሰዓት ላይ ትንሽ ቀንስ ቢያደርጉልን የሚወጡ ሰዎች እንላለን። ይታወቃል። አብዛኛው የመስጂዱ ጀማዓም ስለሚታወቅ ኻዲምም ሆነው ሊመጡ አዲስ ሰዎች ሊኖሩ ይችላሉ።
ለሰላት የሚመጡ ሰዎች ይኖራሉ። አሁን ለምሳሌ ለኻዲም የሚመጡ ልጆችን ከኛ ጋር በኺድማ በማድረግ በዛው ከኛ ጋር እንዲቀጥሉ የምናደርግበት ሁኔታ አለ። መስጂድ ላይ የሚመጡ ሰዎች ደግሞ ያው ኢማሞቻችንም የሚሰጡት ደርስ አለ። የዛለ ያው የመጣውን ሰው ማስቆየት አንድ ረመዳን ያው የሚያመጣቸውን ሰዎች ሲወጣ አብሮ እንዳይወጡ ኢማሞቻችንም የሚያደርጉት ነገር አለ። ሰዎች ዘውታሪ ሆነው ለረመዳን ብቻ ሳይሆን ዘላቂ እንዲሆኑ በኢማሞች በኩልም የሚሰራ ስራ አለ። በኻዲሞች በኩልም ያው እኛ ኺድማ ላይ የሚመጡት ነው አብዛኞቹን ለመያዝ የምንሞክረው። ማስተላለፍ የሚፈልገው መልእክት እንግዲህ መስጂድ ውስጥ የምትመጡ እህት ወንድሞቻችን በተቻለ አቅም መስጂድ ውስጥ ያሉ ኻዲሞች ሁሉንም በእኩልነት ለመኻደም ነው እነሱ ለይተው የሚመጡት። ሊላሂ ተዓላ ነው። ወጣቶች ይኖራሉ፣ ትልልቅ ሰዎች ይኖራሉ። ሁሉንም ለመረዳት ብትሞክሩ የተለየ ዓላማ ወይ ደግሞ የተለየ ታርጌት ያለው ሰው የለም። እኛ እናንተ እህት ወንድሞቻችንን የመካደም ፍላጎት ነው ያለና እሺ ብትሉን ብትታዘዙን፣ ሰፍ ላይ ሰፍ እየሞላችሁ ሰላት ብትሰግዱልን፣ ልብስ ቀንሱ ስንል ልብስ ብትቀንሱልን፣ አንዳንድ ቦታዎች ላይ በምናስተካከላቸው ቦታ እሺ ብለው እድሜ በእኛ ብናንስም ያው ኻዲሞች እስከሆነ ድረስ እነሱን ለማስተካከል ነውና ትንሽ መተናነስ እነሱ ሊጨምሩልን እላለሁ። ኻዲሞችን ቢሰሙ አላለሁ ለሚወጡልን መስጂዳችንን ሰዎች። ለመጨረሻ ማስተላለፍ የሚፈልገው መልእክት ቢኖር ሁላችንም የራሳችን አሚር ነን፣ ሁላችንም የራሳችን ኻዲም ነን። ስለዚህ ራሳችንን መቆጣጠር፣ ራሳችንን መገሰጽ መቻል አለብን። ከዛም አልፎ እኛ በምንናገረው ነገር መስማት፣ መደማመጥና መከባበር እላለሁ። ሽክረን። ከረመዳን በኋላም እንዳይቀሩብን ምናምን በጥሩ ስነ ምግባር ለመጥራት ካለን አህለል ኸይር ስራም እነሱም እንዲሰሩ ከመስጂዱ ጋር ያላቸው ቁርኝነት በዚያውም እንዲቀጥል አንዳንድ የተሻለንን ያህል እንሞክራለን። ማለት የምፈልገው በተለያየ ረመዳን ላይ ስንመጣ አንዳንድ ሰዎች አለን ምንድነው አዳዲስ የሚመጣን ሰው እንደ መጤ አድርጎ ማየት አይታወቅም። አላህ እነሱ መጥተው አንድ ሰላታቸውን ተቀባይነት ሊኖር ይችላል። እኛ ሁሌ ስለሰገድን አይደለም፣ ዋናው መጨረሻ ላይ ነው የምናውቀው። እና እንደውም በፍቅር በአዳብ የበለጠ ብንጠራቸው ከንግግርም ደግሞ በተጨማሪ በተግባር ዳዕዋ ብናደርግላቸው እያሳየናቸው ሞር ኢፌክቲቭ ነው ብዬ አምናለሁ። መስጂድ ስትመጡ ያው መስጂድ ነው ብላችሁ አደቡን ጠብቃችሁ እንድትመጡ እንፈልጋለን። እኛ ሁሉም ቦታ መድረስ አንችልም፣ ትንሽ ነን። ያው ሴቶችም እንደመሆናችን መጠን ከረመዳን ጋር አንችልም ሁሌ መገኘት ምናምን። ኮምፕሌን ደግሞ ይቀርባል። በቃ ይሄ እናንተ ስራ ነው፣ ይሄ እናንተ ናችሁ እንዲህ ማድረግ ያለባችሁ ምናምን ይሉናል። እኛ ሁሉም ቦታ ስለማንደርስ እነሱም እኛን ለመረዳት ቢሞክሩ። ያው ፈልገው ነገር ያው አሁን ያለው ረመዳን ነው። ይሁን ደግሞ ኺድማ ላይ ደግሞ አብዛኛው ወጣቶች ነው የሚሳተፉት። ያው ወጣቶች ደግሞ ሁሉም ነገር የሚፈልገው ወጣት ነው። ፈሳድ ቦታ የሚፈለገው ወጣት ነው። መስጂድ የሚፈልገው ወጣት ነው። ወጣቶች ያው ያለንበትን ሁኔታ እናውቀዋለን፣ ያለውን አህዋል እናውቃለን። ሁላችንም ወጣቶች ለረመዳን ብቻ ሳይሆን ሁሌ ወደ መስጂድ መተን መስጂድ ቤታችን እንድናረግ ይህንን ማሳብ ይፈልጋል። የጨረቃ ድምቀት የጀንበር